አባይን ዋትረሽ ደጀኖ መውጃሽ አላማ ያለ ማሳካት ብቻ መምጣት ያለብኝ ሰው አስከትዬ መምጣት ያውም ሴት ልጅ ለምንድን ነው ፈጣሪስ በዚህ ልክ የሚፈትነው? አንዱን ሳስተካክለው አንዱ በመሀል ላይ ጣልቃ እየገባ ከዓላማ የሚያሰናክል አንድም ሁለት ሶስት በቤተሰብ መከዳት ደምሴ ተበላ ወይኔ ደምሴ ተበላ ጉርሆንክ ልክስክሱ ሰው አማኙ የልጄ ማትረፊያ ብዬ ያስኳትልህ አስወስጄ ልጄ ላስበላት ወይኔ አሁን ሰው ነኝ ወይኔ ልጄ ዘርቱን አንቺን የማተርፍበት ብቸኛው መፍትሄ ነበር። ይሄም አልተሳካልኝ። ምን አርገውሽ ይሆን? ከወንድምሽ ጋር እስከመቼ እንዲህ ሆድና ጀርባ ሆናችሁ ትኖራላችሁ? ቢያንስ እስኪ ያለውን ነገር ላውራውና ይቅርታ ነው።
በጣም ተገነ ስታስበው ይቅር የሚለኝ ይመስላል። ያው ያለውን ነገር ላስረዳውና ቢያንስ ስተትሽን በቃ አውቀሽ አንቺ ይቅርታ ትይዋለሽ። እሱም ተረድቶ ቢያንስ ይቅርታ እንዲያደርግልሽ ይጠይቅ። አይ እኔ እኮ ጥፋቴማ ገብቶኛል ተረድቻለሁ፣ ግን እሱ ይቅርታ የሚለኝ አይመስለኝም። እስኪ አሁን እንደዛ ከምንል ቢያንስ እድል ልሞክር ማለት መቼም እንደዚህ ሆነን እስከመቼ አሁን አብረን እንደዚህ እየኖርን ሳንነጋገር እሱም እንደዚህ እያየን ከሚደብረው ያለውን ነገር እውነታውን ተነጋግረን መኖር አይሻልም? ኢንዱስትሪው ፊት ለራሱ ኩስኩስ ብሎ ሲያስፈራራኝ እንዴት እንደማይወራ ራሱ እርግጥ የሰራነው ስራ ማለት ትንሽ እዛም አንደርስም ነበር፣ ግን ምንም ማድረግ አይቻልም። ባንቺም ጥፋት የለም በሱም ጥፋት የለም። ስለዚህ ዙሮ ሁሉም ነገር አልፎ ዛሬ ላይ ስለደረስ ቢያንስ ይቅርታውን እንኳን ቢያንስ እንጠይቅ። ጀግና ግዳይ ጥሎ ይፎክራል። እኔ አገቷትን አስሪያስ ወስጄ እንቀዋለላለሁ። እኔ ማሽሚል ከሆነማ ደስ ይለኝ ነበር። እንግዲህ ዞሮ መቼም ሳንጠይቅ አሁን ይሻል ይላል አይልም የሚለውን ማወቅ አንችልም። ስለዚህ እስኪ ልሂድና ልጠይቀው ነው የሚሆነውን ብናይ ይሻል። እንግዲህ ማሽ እኔ የሚድሮ ጨዋታውና ሳቁን አፍኛል። እሱን ይቅርታ ብዬ ከእሱ ጋር መጫወትና ማውራት እፈልጋለሁ። ፈገግታ ሁሉ ይናፈቀኝ። በቃ አትጨነቂ ዙሮ አንቺ አትጨነቂ። ቆይ ከፋለ የሆነ ነገር ልጠይቅህ ፈልጌ ነበር። ማለት ምን አለ መሰለህ እንዳጠፋን ይገባኛል፣ ግን ደግሞ አንድ ካለች ከእናትና ከአባት ልጅ ጋር እንዲህ ተቀያይመህ ወድና ጀርባው ናችሁ እስከ መቼ ትኖራላችሁ? ስለዚህ ይቅርታ ነው እንፈልጋለን። እሷም ወንድሜን አስቀይሜዋለሁ እያለች እየተብሰለሰለች ስላንተ በያሰበች እየከፋት ነው። ቢያንስ ይሄን ተረዳንና እንደ ድሮ ብትሆኑ ደስ ይለኛል። ወዴት ነው ትተኝ? ከፋለ ምንድነው? አናግረኝ። ምንድነው ዝም ብለህ መላሽ ታሰጠኝ? ምን ሆነ ነው እንዴ? እያናገርኩ እኮ አንተ ሰው ለምን አትወው? ጥፋተኛ ነን። ጥፋታችን ደግሞ አምነን ደግሞ ይቅርታ አድርግልን፣ በቃ ይቅር በለን እያልን እየጠየቅን ለምን ረተንተ? ጥፋታችሁን ካመናችሁ በቂ ነው። በቃ እኔን ተውኛ። አይደለም በቃ እሷ እየተጎዳች ነው። ስለዚህ እሷ ይቅርቷን ቢያንስ ተቀበላትና ከዛ በኋላ እንደ ድሮ እህትና ወንድም ሆኑ። በቃ የድሮ ህይወታችሁን በቃ ለምንድን ነው በእኔ የተነሳ እንደዚህ የምትሆኑ? ይቅር ብያታለሁ እኮ እንደዚህ አይደለም። ከልብ ሲሆን ነው ይቅርታ እኮ ከልቤ ነው ይቅር ብያታለሁ። ይቅር ባልላትማ ኑሮ ህይወቴን መስዋዕት አድርጌ እሷን ለማስፈታት አለኝ። እንደሱ አይደለም እኮ ከፋለ። አሁን እኔ የምልህን በደንብ ስማ። በቃ እሷ ጋር ያለውና አንተ ጋር ያለው ይለያያል። በቃ ስለዚህ ይቅርታ እንደዚህ አይደለም እኮ። እሷ መጣ ጥፋቴ ነው ይቅር በለኝ ስትል የዛን ሰዓት ይቅርታን በደንብ ከልብ የሆነ መነጨ ይቅርታ ስለ ይቅር ብያታለሁ አልኩህ። አሁን ልጠቅልህ መንገዱ። ወይሽ እሷ ለመለጠ ይቅር እንድላችሁ ከፈለጋችሁ ደግሞ ጥላችሁኝ ጥርግ በሉ ከዚህ መንገድ። ያንንማ እናድርግ። እንዴት ነው እዚህ በማንም በሰው አገር እንዴት ነው ጥለን ምን? ስለዚህ የመጣችሁበትን ዓላማ እኔም እሷን ላስተሳት ስለማይገባ እኔም ከእናንተ ጋር ሆኜ ዓላማችሁን ልናሳካኝ ነው። ራኝ እንደሄደችና ልቧ ጥሎኝ እንደሸፈተ ቀድማ እጇን እኔ ላይ ስታነሳ አልገባትም ነበር። ያለ ነው። አንዳንዴ እኮ እንዲህ አይነት ነገሮች ይከሰታሉ። ግን ቢያንስ እሱን ነገር ጥላቻን ወደ ጎን ትተን ቢያንስ ለፍቅርና ለእጃችን ብንዘረጋ። ስለዚህ እባክህ እሷም እየተጎዳች ስለሆነ እባክህ ተረዳኝ። እኔ ደግሞ እሷም እንድትጎዳ አልፈልግም። በቃ
ዞሮ ይቅር ብያታለሁ። እንደዚህ ሆነ እሷ መች ደስተኛ ትሆናለች? ትምጣልኝ። ነይ ነይ ነይ። ይኸውልሽ አሁን ሄደሽ ጉልበቱ ላይ ትወድቂያለሽ። በቃ እሱ ዝም ብሎ ይቅርታ አድርጌላታለሁ። ስለዚህ ሳትፈሪ ሄደሽ ዝም ብለሽ ጉልበቱ ጋር ትወድቂያለሽ። ደህና ቆያችሁ። መጣ ደምሴ ልጄ ዛሬም አልተገኘችም። አርፈፍ እያልክ መጣ። ኧረ ተው አንተ ሰውዬ ተው። እንደው ምን የምትለኝ ግን እንደው እናት እኮ ነኝ። እንደው ምን አድርጊ ነው የምትለኝ ግን? እንዴንስ ምን አድርግ ነው የምትይኝ? እንዴት ነው እንዴት ወይ ታልሆነ ምን እናድርግ? እንደው እኔ እኮ ግራ ገባኝ እናንተ። ኧረ አንቺ እንደው ነገርሽ እንዴት ነገርሽ ትላለህ? ልጅ እኮ ናት የጠፋች። ምን አቀማስለህ ነው እንዴት እየመጣ የምትገራለኝ? ምን ብለህ ነው እንዴት ፈልጋት እንዲወጣ ብለህ ወንድ ልጅ እኮ እናንተ ግን ምን ይበላት ይባላል። እንደው ሳልስት ሞላት እኮ እናንተ ደግሞ ለምጠይቅ ጥያቄ መልስ ማትመልስ እንደምን ይሆን ብለህ ነው? ወይኔ ሰው ልጁን አወጣጣል አድርጎ እንደ ሌላ ነገር ቁጭ ማለት እናንተ ምን አይነት ፈተና ነው የገባው? ፈጣሪ እንደው ምን በደልኩህ? ምን አለበት እኔንስ ብታዳምጪ? ምኑን ላዳምጥህ? እድሜ ልክሽን አንቺ የምታወሪውን ወሬ ሳዳምጥ ልኖር ነው? እኔ እኮ ልጄን አምጣልኝ፣ ልጄን ፈልግልኝ። በት ነው የወደቀችብኝ። እንደው የበላት ጅብም እኮ እንደው አልጮህም። አንተ እንዴት ምን ላድርግ ነው? እና ከየት ላምጣት? ፈለኩ አጣኋት። ከየት ላምጣት? እና ትቀመጥ ፈለኩ ነው በቃ። እንግዲህ ይልቅንስ ጾሚያን ነው ያልኩ። እባክሽ የሚበላ ካለች የምን የሚበላ ነው? ልጄ ሳትገኝ አንድ ሰው ይጨት እህል አይቀምስም። እንደው አታፍርም? እንደው ይወርድልሃል። አሁን ባቀርብልሽ ትበላ አንተ አለም አፈሩ እህል ስትል እባክሽን ሳልስት ሙሉ እሷ ተደፍታ ጫካ ለጫካ በምን ሜና ወስዶ ጥሎ እኔ አሳብሰበ አንቺ በቃሽ። አሁንስ ቺጄው ተቀመጡ ላይ ደሞ እንጂ ይባስላ ደሞ እዚህ በነገር ጠብሰኛለች። በቃ አንተ ማይሷስ ሲቃለጀው ትመጣለህ፣ ቤት ትተኛለህ፣ ትወጣለህ፣ ትሄዳለህ። ምን አለብህ? እሷ ናት እንጂ በጫካ እናቴ ምን ያርጋት አላውቅ። ጌተንከላጀን ጊዜ እኮ ሴት ልጅ ናት እኮ ለምስ ተደፍራም እኮ ሊሆን ይችላል። እቺ ልጅ እኮ እሰይ ደጋረው አንቺ እንኳን አባት እኮ ነኝ። ምን እኮ ይሰማኛል ስለ ልጅ። ኧረ እንደኔ ሆነ አንተ መቻዘልክ እናቴ። አንተ ትወጣለህ፣ ትገባለህ፣ እዚያ በምታመሽበት አንስተ ትመጣለህ። ሰሚያለሽ? በጣም ሊረዳሽ አልቻለም ብሎ ተው በቃ። አንድ ቀን ሲገባው ራሱ ይቅርታ ይጠይቅሻል። አንቺ ደግሞ መጨነቅ አያስፈልግም። በቃ እንዴ ማድረግ ያለብሽን ነገር አደረግሽ። ከዛ ስተት መሆኑ ሲገባሽ ይቅርታ ስትይው እምቢ ካለ ምን እናድርግ ነው? እንዴት እንደዛ ታያለህ? ለምንድን ነው ማለት እንዴስ ኮንትሮስ እኮ ነው ወንድሜ ልቡን ያሰበሩት። ያው ቢሆንም ምንም ማድረግ አንችልም። ይገጥማል እኮ እንደዚህ አይነት ነገሮች። መቼውንም ቢሆን ይቅርታ ያደርግልኝ ማለት ነው። ነገርሽን አቁሚ፣ ይሄን ሟርትሽን አቁሚ።
እኔ በቻልኩት አቅም እየፈለኳት ነው። እግዚአብሔር ከጎኗ ይሁን፣ እግዚአብሔር ይጨመርበት። እኛ ከፈለግ እናገኘታለን። በለጠም እየለፋ ነው፣ እኔም እየለፋው ነው። ግን በወጣ በገባ ቁጥር እንደገና እኔን ጨምረሽ ግን አታገቢ። እንደው ልጅ ታልተገኘች እዚህ ቤት ሰላም አያርም። በቃ ልጅን ፈልገህ በትን ብለህ ልጅን አምጣልኝ። ኧረ እንኳን ልጅቷ ጠፍታ ድሮ የሚሆንሽ አሁን የባሰኝ ልጅ ነገር ያንገበገበኝ። አሁን ያንተው ነገር የተለመደ ነው። ደንቆ እስቲ ከብቶችን እጃቸው ደግሞ አንተ እንኳን ብትሻል። እሺ ይሄደ ነው። በቃ እንከተለው። ትንሽ እነዚህ ልጆች ምን አርግ ነው ምን እየተከታተሉ ያንተ ያለ? ቆይ ለምንድን ነው የምትከታተሉኝ? እናንተ መሄጃ ቦታ የላችሁም እንዴ? እንዴት ብለን ተውሃለን? ትታችሁ ነበር እኮ ለምንድን ነው አሁን መተው ያከበዳችሁ? እንዴት ነው ተውነ እንዴ? ከፋለ ነገሮችን በማረጋጋት ሰላም ብንፈጥር የተሻለ ይሆናል። አንተ አሁን ነገሩ ባከበረው ቁጥር አንደኛ ልጅቱም እየተጎዳች ነው፣ ለመጣችሁለት ዓላማም እየተዘናጋችሁ ነው። ስለዚህ ምን አለ በፍቅር ብንፈታው? ዓላማዬንማ ቀስ በቀስ እያስኬዱ ነው። እሺ ቆይ ስለሷ ዓላማ ነው ተዘናጋችሁም? እሷ ናት እሷን የሚያዘናጋት አንተ ሆነ አይደለም? አልተዘናጋችሁም። ዘልክ ትሄዳለህ አትሄድም? አልሄድም። በቃ ልንገርህ፣ ካንተ ጋር የትም ብትሄድ አብረን ነው የምንሄድ። ግን እንድታውቅልኝ የምፈልገው ነገር ዓላማህን ማንም የሚያስት የለም። በቃ ስለዚህ ንገረን፣ ያለው ነገር ለኔ ንገረኝ። እስኪ ምንድነው ዓላማ? ያለው ነገር ንገረኝ። ከዛ በኋላ እኔም ካንተ ጋር ማድረግ ያለብኝ ነገር ካለ አብሬ ይሆናል። በቃ ወይኔ ከፋል ወንድም ዓላማ አጥፍቻለሁ፣ ግን ደግሞ ጥፋቴ ገብቶኝ ይቅርታ ስል ለምንድን ነው ይቅር የማትለኝ? ይቅር ብዬሻለሁ፣ ይቅርታ ግን ደግሞ የበለጠ ይቅር እምልሽ እኔን ትተሽኝ ይሄንን የማይረባ ልጅሽን ይዤ ስትተሽ እንዴ? ምን ማለት ነው እንዴ? አሁንም ወደፊትም ዓላማዬን ታዘናጉኛላችሁ። አላዘናጋም እንዴ? ስለግራ አሰማም እንዴ? ዓላማዬ ዓላማችሁ ከሆነ ታዲያ ለምንድን ነው ውስጡን መጓዝ ያማራችሁ? እሷን እስከኔ ደብቀኝ ዘመድ ያማራ ለምንድን ነው? እኔ ደብቄ ይዣት ልሄድ አልነበረም የመጣው። ስጠፋብኝ ግን ወደዚህ እንደመጣች አቅጣጫ ሲነገረኝ ስመጣ አጋጣሚ ተገናኘን እንጂ እሷን ካንተ ለመነጠል ፈልጌ አይደለም። በቃ እዚህ ጋር የምታውቀው ነገር ካለ መጠየቅ የምትፈልገው? ዓላማዬ ዓላማ የሚሆን ከሆነ እንደዚህ ሆነ አይደለም። ዓላማዬ ዓላማ የሚሆን ታዲያ በምንድን ነው? ልብስን መቀየር አለብን። አሁን ጥብቅ ጉዳይ አለ። እንደሱ ከሆነ ጥሩ እኮና ምንድነው የምትለና ነገሩ? ልብስን መቀየር አለብን። ልብስን ቀይረን እንገናኛለን። አላለቀህም ካላችሁ ደግሞ ተከተሉ እንደ ውሻችን። አይ እሱማ እሱ እንዳለ ሆኖ ዙሪያውን ትተንህ ልንሄድ አንችልም። ነይ እንጂ አንቺ ምን ሆነሽ ነው?
ቆይ አባይ አባገባ ምን ሆነ? የዚያ ዘም የተረገምክ ሰማኛለህ። ያግባባ ስትሬብ ሰማ ነገር ያ ጥራጊ አንተ ደግሞ እንዲው የኔ ዘር ያድርብሃል ብዬ ሳስብ የአባት ዘር አድሮብህ መሰል። ምን አጠፋው? ዳግም የተከተልክ አባዬ ስትሬብ ሰማይ ነገር ያ እትና አስጠፍተህ አንተ እዚህ ዘና ጓላትልኛለህ። ያለውንስ እንጓልላለሁ እሷን ፍለጋ። የታባተ እንጓልልክ አፈር ብላ እንዲሁ ሰውዬ ምን አድርግ ነው የሚል እንዲያጠፋል እንዴት ልዩ አይደሉ? እንዴት እነሱ በምን ይለየኛል? አባት አይደለሁም? ቆይ እኔ ምን አድርግ ነው የሚለኝ? የአቅሜን እለፋለሁ። አባት አይደለሁም እኮ ነው ያለኝ። አባዬ ነው አትረሺ ደጀኖ መውጃሽ